በተለይ ካህናትን በተለይ በዚህ ዘመን ሰይጣን በዋናነት ምን እየሰራ ይመስለኛል መሰላችሁ? የተወደዱ የእግዚአብሔር ልጆች ከአባቶቻቸው ጋር እንዲቆራረጡ መስራት። ምን አድርጎ? የመንፈሳዊ መሪዎችን የመንፈሳዊ ሕይወት ሚና በመቀነስ በአባቶችና በልጆች መካከል ያለውን ተግባቦት በመስበር ልጆች ከአባቶቻቸው ጋር እንዳይገናኙ ማጠላላት። ጳጳስ መናቅ እንዴት ያሳፍራል! በአደባባዮች የሚሰሙ ድምጾች ያሳፍሩ። አባትህ ምን ያህል የሚቃለል ሰው እንኳን ቢሆን ሸፍነህለት ትኖር የለ አላውቅህም። ካህን ማለት የግዕዝ ቃል ሲሆን ትርጉሙም አገልጋይ ወይም ተላላኪ ማለት ነው። በተለይ በእግዚአብሔርና በሰው መካከል ቆሞ አገልግሎትን የሚያከናውን መስዋዕትን የሚያቀርብና ጸሎትን የሚያሳርግ አካል ማለት ነው። በሕዝቡና በእግዚአብሔር መካከል ድልድይ ሆኖ የሚቆም የሕዝቡን ጸሎት ልመና ወደ እግዚአብሔር የሚያደርስ የእግዚአብሔር በረከትና ይቅርታን ደግሞ ወደ ሕዝቡ የሚያስተላልፍ ማለት ነው ካህን። በአዲስ ኪዳን ካህን ማለት ምስጢራተ ቤተ ክርስቲያንን እንደ ጥምቀት፣ እንደ ቅዱስ ቁርባን፣ ንስሐን የመፈጸም ስልጣን የተሰጠው አካል ነው። ምእመናንን በመንፈሳዊ ሕይወት የሚመራ የእግዚአብሔር ቃል የሚያስተምርና ነፍሳትን የሚጠብቅ እረኛ ማለት ነው። እንግዲህ ካህን እነኚህን ሁሉ ትርጉም የያዘ ነው። ካህን የሚለው ስም ለሶስት የክህነት ማዕረግ እንደ ጠቅላላ መጠሪያ ያገለግላል። የመጀመሪያው ኤጲስቆጶስ ወይም ጳጳስ ካህናትና ዲያቆናትን የሚሾም የበላይ መሪ ማለት ነው። ሁለተኛው ደረጃ ቀሲስ ወይም ደግሞ ካህን ቅዳሴን የሚቀድስ ምስጢራትን የሚፈጽምና የንስሐ አባት ሆኖ የሚያገለግል ነው። ሶስተኛው የክህነት ደረጃ እንደምናውቀው ዲቁን ነው። በቅዳሴና በሌሎች አገልግሎቶች ካህኑን የሚራዳ የሚያግዝ አገልጋይ ማለት ነው። ታዲያ በብሉይ ኪዳን ከሌዊ ወገን የተመረጡ በመቅደስ ውስጥ መስዋዕት የሚያቀርቡ ነበሩ። ጌታችን ኢየሱስ ክርስቶስ የዘላለም ሊቀ ካህን ተብሎ እንደሚጠራ ምድራዊ ካህናት ደግሞ የእርሱ የክህነት ስልጣን ተቀብለው በስሙ የሚያገለግሉ እንደራሴዎች ናቸው። በተለይ በብሉይ ኪዳን ክህነት የተመረጠው ከአሮን ወገን ቢሆንም ክብሩ ግን እጅግ ጥብቅና የተቀደሰ ነበረ። ነቢዩ ሚልክያስ የካህኑን ክብር ሲገልጽ የካህን ከንፈሮች ዕውቀትን ይጠብቁ ዘንድ ይገባቸዋል፣ እርሱ የሰራዊት ጌታ እግዚአብሔር መልአክ ነውና ብሎ በሚልክያስ ምዕራፍ 2 ከቁጥር 7 ላይ እንደገለጠው ማለት ነው። ታዲያ ይህ ካህኑ ከመለኮታዊ ዓለም ጋር ያለው ጥብቅ ግንኙነት ያሳያል። ሁለተኛው የተለየ የተቀደሰ ልብስ ነው። እግዚአብሔር ለአሮን ለልጆቹ ለክብርና ጌጥነት የሚሆን የተቀደሰ ልብስ እንዲሰፋላቸው አዟል። ዘጸአት ምዕራፍ 28 ከቁጥር 2 ላይ። ይህም ክህነት በሰው ዘንድ ብቻ ሳይሆን በአምላክ ዘንድ የተለየ ክብር እንዳለው ማሳያ ነው። ሶስተኛው ነጥብ ስለ ሕዝቡ ማማለድ ነው። ካህኑ ብቻ ነው ወደ ቅድስተ ቅዱሳን ገብቶ ስለ ሕዝቡ ኃጢአት መስዋዕት ማቅረብም የሚችለው። ይህ ለሌላ ለማንም ያልተሰጠ ታላቅ ስልጣን ነበር። አራተኛው በካህናት ላይ የሚደረግ ስድብን የሚያስከትለውን ቅጣት በዚህ ቪዲዮ በጣም አድርገን የምንዳስሰው እሱ ነው። በባሪያዬ በሙሴ ላይ ተናገሩ ዘንድ እንዴት አልፈራችሁም በማለት ተቆጥቷል። ማርያምም በለምጽ ትመታለች። ዘውልቅ ምዕራፍ 12 ከቁጥር 8 እስከ 10 ላይ ይህ የእግዚአብሔር ካህን መንካት አደገኛ መሆኑን ያስተምረናል። ሁለተኛው በአዲስ ኪዳን የካህናትን ክብር ደግሞ እንመልከት። በአዲስ ኪዳን ክህነት በክርስቶስ ደም የከበረ ስልጣንና ከመሬት አልፎ እስከ ሰማይ የደረሰ ትልቅ ማዕረግ ነው። የመጀመሪያው ነጥብ የመንግስተ ሰማይ ቁልፍ ተቀባዮች ናቸው ካህናት። ጌታችን ኢየሱስ ክርስቶስ ለሐዋርያት በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈቱት ሁሉ በሰማይ የተፈታ ይሆናል በማለት የሰማይ ደጅ የመክፈትና የመዝጋት ስልጣን እንደሰጣቸው ማቴዎስ ምዕራፍ 18 ከቁጥር 18 ላይ ተገልጿል። ይህ ስልጣን ለመላእክት እንኳን ያልተሰጠ ድንቅ ክብር ነው። ሁለተኛ የክርስቶስ እንደራሴዎች ናቸው። ቅዱስ ጳውሎስ እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች እንደራሴዎች ነን ብሏል። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 20 ላይ። ካህናት በምድር ላይ የሚታዩ የክርስቶስ ወኪሎች ናቸውና። ሶስተኛው የእግዚአብሔር ምስጢር መጋቢዎች ናቸው። ሰው ሁሉ እኛን እንደ ክርስቶስ ሎሌዎችና ለእግዚአብሔር ምስጢር መጋቢዎች ይቁጠረን ብሎ አንደኛ ቆሮንቶስ ምዕራፍ 4 ከቁጥር 1 ላይ ሐዋርያው ቅዱስ ጳውሎስ ተናግሯል።
የክርስቶስን ሥጋ ደም የመፈተት ሰውን ከኃጢአት አጥቦ የማንጻት የጥምቀትን ምስጢር የሰጠው ለእነርሱ ነው። አራተኛው እጥፍ ክብር ይገባቸዋል። በመልካም የሚያስተዳድሩ ሽማግሌዎች፣ ካህናት ይልቁንም በመስበክና በማስተማር የሚደክሙት እጥፍ ክብር ይገባቸዋል ብሎ አንደኛ ጢሞቴዎስ ምዕራፍ 5 ከቁጥር 17 ላይ ሐዋርያው ቅዱስ ጳውሎስ ለልጁ ለጢሞቴዎስ የነገረውን ይህ አማኞች ለካህናት ሊኖራቸው የሚገባውን የአክብሮት ልክ ይወሰንልናል። ክህነት ከመሬት የበቀለ ሳይሆን ከሰማይ የወረደ ከሰው ምርጫ የተገኘ ሳይሆን ከእግዚአብሔር ፈቃድ የተሰጠ ሰማያዊ ሀብት ነው። ካህን በእግዚአብሔር በሰው መካከል የሚቆም ድልድይ፣ የሰማይ መክፈቻ ቁልፍ በእጁ የያዘ በምድር ላይ ያለ መልአክ ነው። መጽሐፍ ቅዱስ ሲናገር የሰራዊት ጌታ እግዚአብሔር መልአክ ነውና በማለት የካህኑን ማንነት ከፍ ያደርገዋል። ይህ ስልጣን በምድር የታሰረ በሰማይ የታሰረ እንዲሆን፣ በምድር የተፈታ በሰማይ የተፈታ እንዲሆን ከባለቤቱ የተሰጠ ትልቅ አደራ ነው። ታላቁ የቤተ ክርስቲያን አባት ቅዱስ ዮሐንስ አፈወርቅ ሲናገር መላእክትም ቢሆኑ ሊቃነ መላእክት ቢሆኑ ካህናት ያላቸውን ስልጣን አልተሰጣቸውም ይለናል። ነገስታት ምድርን ይገዛሉ፣ ካህናት ግን ነፍስን ይመራሉ፣ መንግሥተ ሰማያትን ይከፍታሉ። ይህ ክብር በመጽሐፍ ቅዱስ ውስጥ እጥፍ ክብር ይገባቸዋል ተብሎ የተመሰከረለት፣ በሥርዓት መጻሕፍትም የካህን እጅ የክርስቶስ እጅ ነው ተብሎ የታመነበት ሰማያዊ ምስጢር ነው። ዛሬ ግን ዓለሙ ተቀይሯል። የሚዲያ መስኮቶች የክህነትን ክብር በሚያቃልሉ፣ የአባቶችን ድካም በሚያናፍሱ፣ በስድብ በሚረጩ ቃላት ተሞልተዋል። ልብ በሉ፣ የካህኑ ክብር በልብሱ ወርቅነት ወይም በንግግሩ ለዛ ብቻ አይደለም፣ በእጁ ላይ ባለው በክርስቶስ ስልጣን እንጂ። ዛሬ በሚዲያ ወጥቶ መጮህ በረከት ያርቃል እንጂ ክብርን አይጨምርም። የካህናት ጥፋት ቢኖር እንኳን ሕዝቡ ሊፈርዱበት አይገባም። ፍርዱ የእግዚአብሔርና የቤተ ክርስቲያን የበላይ መሪዎች ብቻ እንደሆነ በፍትሐ ነገሥት ተደንግጓል። ልብ እንበል፣ የአባት ስህተት ቢታይ እንኳን የሚሸፈነው እንደ ካህን በመሳቅና በማጋለጥ ሳይሆን እንደ ሴም ያፌት በጨዋነት ወደ ኋላ ተጉዞ መሸፈን ነው። ካህኑ ሰው ነው፣ እንደ ሰው ሊደክም ይችላል። ነገር ግን ወርቅ በጭቃ ውስጥ ቢወድቅ ጭቃው ወርቅነቱ እንደማያጠፋ ሁሉ የሰው ድካምም የእግዚአብሔርን ጸጋ አያቆሽሸውም። አባትህን ድካሙን ብትሸፍንለት በረከት ያገኝሃል፣ ብታጋልጠው ግን እርግማኑ ይደርስብሃል። ማንም ሰው በወላጅ አባቱ ላይ ክፉ አይናገርም። ካህናት ደግሞ በነፍስ የወለዱን በክርስትና ያሳደጉን መንፈሳዊ አባቶቻችን ናቸው። ስለዚህ ከስድብ ዓለም ወጥተህ ወደ በረከቱ ጉልበት ተመለስ። በተለይ ንስሐ አባትን አትራቅ። የንስሐ አባት ማለት በጨለማ ውስጥ በምትመራበት ፋኑስህ ከጥፋት የምትመለስበት ድልድይ ነው። በሚዲያ የሚወራው ወሬ ከአባት እቅፍ እንዳያስወጣ አትፍቀድ። ንስሐ የሌለው ክርስትና መሪ የሌለው መርከብ ማለት ነው። በስድብ የሚገነባ ማንነት የለም። በትህትና የሚገኝ በረከት ግን ለዘላለም ይኖራል። ካህናትን እናክብር፣ ለአባቶቻችን እንታዘዝ። የእነርሱ መባረክ የእኛ በረከት፣ የእነርሱ መከበር የቤተ ክርስቲያን ክብር ነውና። ክብር ለእግዚአብሔር ይሁን፣ ለካህናቱ አክብሮት ይገባቸዋል። ታዲያ የካህናትን ክብር በመጽሐፍ ቅዱስ ላይ ስንመለከት መጽሐፍ ቅዱስ ለካህናት እጅግ የላቀ ስፍራ ይሰጣል። ክህነት ከሰው የማይገኝ ስለሆነ ማለት ነው። የመጀመሪያው እንደ እግዚአብሔር መልአክ መታየታቸው ነው። የካህን ከንፈሮች እውቀትን ይጠብቁ ዘንድ ይገባቸዋል፣ እርሱም የሰራዊት እግዚአብሔር መልአክ ነውና ብሎ አስቀድመን በጠቀስነው ሚልክያስ ምዕራፍ 2 ከቁጥር 7 ላይ ይገልጸዋል። የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈቱት ሁሉ በሰማይ የተፈታ ይሆናል ብሎ ራሱ ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ስልጣነ ክህነትን ሰጥቷቸዋልና። ሌላው ታላላቅ አባቶች ስለ ካህናት ክብር የተናገሩትን የመጀመሪያው ቅዱስ ዮሐንስ አፈወርቅ ካህናት ባይኖሩ ኖሮ ማን ከኃጢአት አይነጻም ነበር ይለናል። ማንም የክርስቶስን ሥጋ ደም መቀበል አይችልም ነበር። ስለዚህ ካህናትን እንደ ሰማይ መላእክት አክብሯቸው። ደግሞም ሲናገር የካህኑ እጅ የክርስቶስ እጅ ነው፣ ምክንያቱም የሚባርከው እርሱ ክርስቶስ ነውና ብሏል። ሁለተኛው ቅዱስ ኤፍሬም ሶርያዊ ነው። ካህናትን አታንቋሹ፣ በእነርሱ እጅ የእግዚአብሔር እሳት አለና ይለናል። ታዲያ አንድ ካህን ድካም ወይም ጥፋት ሲያደርግ ብናይ ምን ማድረግ አለብን የሚለውን እንደ ቅድስት ቤተ ክርስቲያናችን መነጽርነት በማየት እነኝን ነገሮች ማሰብ ያስፈልገናል። በተለይ በዚህ ዘመን ለሚታይ ትውልድ ትልቁ ፈተና መጻሕፍትን አባቶች የሚከተሉትን መመሪያ ያስቀምጣሉ። የመጀመሪያው የሴም የያፌትን በረከት ማሰብ ነው፣ መሸፈን። ኖህ በሰከረ ጊዜ ልጁ ካም ድካሙን ገለጠ፣ ሰደበው።
ሴም ያፌት ግን የአባታቸውን ድካም ወደ ኋላ ተጉዘው ሸፈኑ። በዚህም ካም ተረገመ፣ ሴምና ያፌት ግን ተባረኩ። ዘፍጥረት ምዕራፍ 9:20 ላይ ብታዩ ካህናት መንፈሳዊ አባቶቻችን ስለሆኑ ድካማቸው ሲታይ መሸፈን እንጂ ማጋለጥ የጥፋት መንገድ ነው። ሁለተኛው በጸሎት መደገፍ ነው። ቅዱስ ጳውሎስ ስለኛ ደግሞ ጸልዩ እንዳለ ቆላስይስ ምዕራፍ 4 ከቁጥር 3 ላይ ካህኑ ሲደክም ምእመናን አምላኩ ያበርታው ብለን ሊጸልዩለት ይገባል እንጂ ሊፈርዱበት አይገባም። ሶስተኛውና የመጨረሻው ለመንፈሳዊ አባት ማሳወቅ ነው። ስርዓተ ቤተ ክርስቲያን እንደሚለው አንድ ካህን ከስርዓት ውጭ ሲሆን የሚገስጸው በበላይ አካል በጳጳስ ወይም በሲኖዶስ እንጂ በሚዲያና በጎዳና አይደለም። በባሪያዬ በሙሴ ላይ ትናገሩ ዘንድ እንዴት አልፈራችሁም በማለት እግዚአብሔር ማርያምና አሮንን እንደገሰጻቸው ማስታወስ ይገባል። ዘኍልቍ ምዕራፍ 12 ከቁጥር 8 ላይ እስቲ በስርዓተ መጻሕፍት ወይም ደግሞ በፍትሐ ነገሥትና በቀሌምጦስ የተቀመጠውን ድንጋጌ በስርዓተ ቤተ ክርስቲያን ላይ ካህናት ስለመስደብ ጥብቅ ትእዛዝ እንደተቀመጠ እናስተው። ማንም ምእመን ካህኑን ቢሰድብ የካህኑ ክብር ቢያቃልል ከቤተ ክርስቲያን ይለይ ይላል ፍትሐ ነገሥት አንቀጽ 5 ላይ። ሌላው እንደሚደነግገው ደግሞ የካህኑ ጥፋት ቢኖር እንኳ ሕዝቡ ሊፈርዱበት እንደማይገባ፣ ፍርዱ የእግዚአብሔርና የቤተ ክርስቲያን የበላይ መሪዎች እንደሆነ ራሱ ፍትሐ ነገሥት ላይ ይገልጻል። ሌላው ቀሌምንጦስ የተባለው መጽሐፍ ደግሞ ካህን ኃጢአተኛ ቢሆን እንኳን ከእርሱ የምትቀበለው ጸጋ አይጎድልም ይላል። ልክ እንደ ንጹህ ውሃ በቆሻሻ ቱቦ ውስጥ ቢያልፍ ውሃው እንደማይቆሽሽ ሁሉ የእግዚአብሔር ጸጋ በደካማ ካህን እጅ ቢሰጥ እንኳን ጸጋው ቅዱስ ነውና ይለናል። ካህኑን የምናከብረው ስለ ራሱ ማንነት ሳይሆን ስለ ሾመው አምላክ ክብር ብለን ነው። ስለ ሰከረ የምትሰድበው ከሆነ አንተ የካም ዘር ነህ። አባትህም ድካሙን የምትሸፍንለት ከሆነ ግን የሴም ያፌት በረከት ያገኘሃል። ሚዲያ ላይ ወጥተህ አባቶችን በመተቸት ተሐድሶ አታመጣም፣ ይልቁንም በረከትህን ታጣለህ። ስለዚህ ምላስህን ከክፋት ልብህንም ከፍርድ ጠብቅ። ይህ የዛሬው መልእክቴ ነው። የተወደዳችሁ የዩቲዩብ ቻናል ተከታታዮቼ በተለይ አባቶችን የመስደብ ዘመቻ ላይ ለተሰለፍን ሁሉ የሚሆን ቪዲዮ ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ ይህንን ቪዲዮ ነው። ስለዚህ ሁላችሁ አባቶቻችንን በማክበር ይልቁኑ በረከት የምናገኝበትን ነገር በማሰብ ልንጠመድ ይገባል እንጂ የካህናት አባቶቻችንን ነቀፌታና ድክመት ብቻ ክርስትናዊ አይደለምም፣ እግዚአብሔርም እጅግ የሚጠላው ተግባር ነው። እንዳልኳችሁ ክህነት ከመሬት የመጣ አይደለም። ራሱ እግዚአብሔር አምላካችን በቀባው ላይ ማንኛውም ሰው አፉን ማንሳት ወይም አፉን መሳደብ አይገባም። ለአውሬው የስድብ አፍ ተሰጠው እንደተባለ ሁላችንም ከዚህ ነገር ተጠንቀቀን ተግባር ጋር መተባበር እንጂ ከክፉ ተግባር ጋር መተባበር እጅግ ቅጣትን ያመጣልና አባቶቻችን ካህናትን፣ አባቶቻችን ቀሳውስትን መጠበቅ ማክበር የኛው የኦርቶዶክሳውያን ልጆች አደራና ግዴታ ነው። ሰድበን ለተሳዳቢ ነቅፈን ለነቃፊ ላለመስጠት ራሳችንን ብናዘጋጅ የዛሬው መልእክቴ ነው። እግዚአብሔር አምላክ በእውነት ማስተዋሉን ይስጠን። በቀጣይ ቪዲዮ እስከምንገናኝ ደግሞ እግዚአብሔር ከሁላችን ጋር ይሁን። መልካም ቆይታ